ብዙ ጊዜ ሄርሚ አብርሃም ከዛሬ 10 ዓመት በኋላ ብሎ ካለሽ ይሄ ሰው ማግባት አይፈልግም፣ ትዳር መያዝ አይፈልግም፣ ካንቺ ጋር መኖር አይፈልግም፣ የራስሽን ህይወት ኑሪ። በቃ እድሜ ይሄዳል። ሴት ልጅ መውለጃ እድሜዋ ይሄዳል። እንደ ወንድ አይደለችም። ሴት ልጅ መውለጃ እድሜዋ ሲቆም የዛኔ አብርሃም ወልዷል፣ ልጅ አለው። እንግዲህ ሄርሜላ ብዙዎች እንደሚሉት ልጅ አላት፣ ትዳር አላት ነው የሚባለው። እኔ አላቅም፣ እኔ ያላየሁትን ነው ብዬ መናገር ስለማልፈልግ እኔ በማየው ነው የምናገረው። ነገ ህይወቷን ለምን ታቆመዋለች? ለምን ታጨልመዋለች? ለአንድ ወንድ ብላ ልጅ ላለው እሱ ልጅ ስላለው ባይኖረውም መውለድ ይችላል እስከፈለገው ጊዜ አመት ቢቀመጥ። ሴት ልጅ ግን እድሜዋ 40 ከሆነ ከ30 በላይ ከሆነ ራሱ የመውለጃ እንትኗ እያጠረ ነው የሚሄደው። በቃ ሆርሞናችን ይቀያየራል እኛ ሴቶች፣ ያውን በዚህ ዘመን ማለት ነው። ያለ እድሜያችን ነው የወር አበባ የምናየው፣ ያለ እድሜያችን ነው የወር አበባችን የሚቆመው፣ ያለ እድሜያችን ነው ልጅ መውለድ የምናቆመው። ሳናቀው አንደኛ በብዙ ነገር ተጎርተናል፣ በብዙ ነገር ተበድለናል፣ ብዙ ነገር ስትረስ አድርጎናል። ስለዚህ እሷ በራሷ ሄዳ አግብታ ጽድት ባለ ኑሮ መኖርና ጽድት ያለ ትዳር መያዝ ትችላለች፣ ልጅ መውለድ ትችላለች። ለምን ሙጥኝ ያለችበት የዚህን ያህል ብዬ ብዙ ጊዜ እኔ ራሴ እሷን ተናግሬያታለሁ። ግን የምትሰማ ሴት አለችን። በቃ እኔ አልፈልግም፣ በቃ እንዴ እድሜሽ እኮ ይሄዳል፣ እድሜሽ እኮ ይቆማል። ለልጅ መውለድ እንኳን ፍላጎት ያላት ሁላ አይመስለኝም። ልጅም ስላላት ሊሆን ይሆናል አላቅም። ልጅም ባይኖራት ወደፊት ልጅ ኖረኝ አይኖረኝ ምን አገባኝ፣ ብቻ ከወደድኩት ከሱ ጋር የዛሬ 10 ዓመት አለም የዛሬ 20-30 ዓመት ለምን አይጠብቀኝም? አልጠብቀውም። ጠብቄ እሱን ነው የማገባው ብላ የመጣች መስሎ እስከሚታየኝ ድረስ ነው ሩት ሄርሜላ እዚህ ድረስ የቆመችውና በጣም ቴንኪው ሀዩ፣ እናመሰግናለን። ቀጣይ ኪያ ቀጥይልኝ የኔ እናት። እንድል ነው የምወደው። እንግዲህ ቆይ አንዴ ላመስግንና ልውጣ። አብርሃም ያን ወጣች ነው ያስወጣ። አመስግናለሁ ወጣች። ኦኬ እሺ ቀጥይ። ቲጂ ፋጡም ናፍያቂ እኛ አዲስ ነገር አይደለም እየጠበቀን ያለ ነው። አንጠብቅም አናይም። እሱን መልሼ ሀሳብ ውስጥ ገባለሁ። ኦኬ አሁን እኔ የምናገረው ማለት ነው ይሄ ነገር እነዚህ የሄርሜላ ኦዲየንስ እያለ ይሄ ነገር ይቆማል ብለን አናስብም። ገባችሁ? አብርሃም እኔ ሩታን ነው የምፈልገው፣ ልጅ ከልጅ ጋር ነው ካለሽ ነይ ግቢ። እኔ እናት ሀዩ ነይ ግቢና መስግነሽ ውጪ የምፈልገው ስል ምን እንዳሉ ታውቃለሽ? እንትን ላይ ገስት ላይ ወጥቶ ከሄርሜላ ካመለጥ ከኛ ታመልጣለህ ወይ? ገባሽ? እንደዚህ ነው ያሉት። አንዴ ሀዩን እንስማትና እንሄዳለን። እሺ ቲጂ የኔ እናቴ የኔ ቆንጆ እና በጣም ነው የምወድሽ። በዚህ አጋጣሚ የምር ለእውነት የቆምሽ ነሽ። እድሜሽን ያርዝመው፣ ከበረከት ላይ በረከትን ይጨምርልሽ። እዚህ ያላችሁ ሁላችሁንም ከልብ አመሰግናለሁ ስላዳመጣችሁኝ። የሚሆነውን ደግሞ እናያለን። ምንም ማለት አልፈልግም። እንግዲህ የነገውንና የነገው ዳውን የሚመጣውን ነገር ሁሉ ለማየት ያውቃልና ከዛ በኋላ ምን አትጣሉ፣ ደና ሆኖ አትሰዳደቡ፣ አትጣሉ። እሺ የኔ ቆንጆ በጣም አመሰግናለሁ። እንዳትጣሉ፣ እንዳትሰዳደቡ። አለቀ። ጊዜያችሁን በከንቱ አታባክኑ። የቴጄ ኧረ እኔ ማንንም ቤት አልሄድም። አንቺ ቤት ምን አሁን የዛሬ ነው መጣሁ። ከዚህ ሁለቴ ወጥቻለሁ መሰለኝ እና ሸዊት ቤትና ልጆቹ ጓደኞቼ ጋር ልሂድ እንጂ ከነሱ ጋር መስማትም ሆነ መንጫጫትም አልፈልግም። ስለዚህ ደና ሆኖ እሺ፣ ከታችሁን ያዳምጣችኋለሁ። እሺ የኔ ቆንጆ ቻው። ተብተብ ኮፒ ሊንክ ሼር እያደረጋችሁ ያላችሁን እየሰጣችሁ እግዚአብሔር ይመስገን። ቆይ ከስር 1000 አስገቡ ኮፒ ሊንኩን መስዮታለች። ያ ቀጥይ ኪያ። እሺ እኔ የሚለው አሁን እኛ የምናወራው ምንም ይሁን ስራም ይሁን አናይም ብለን ቆርጠናል። ከነሱ ጋር መከራከር፣ መጨቃጨቅ አንዴ ተናግረናል፣ አንዴ አወርተናል። አሁን የምናወራው ምንድነው? አትሰዳደቡ፣ በፍቅር ኑሩ፣ ይሄ ስራ ነው ብለን ነው እያወራን ያለ ነው። ስለዚህ የሄርሜላ ኦዲየንሶች የሷ ነው የኔ ነው ተብያ ያረጋችሁ የሷ ነው ያ የሷ ነው የኔ ነው የኔ አይሰማም። የኔ አይሰማም። ያንቺም የሷ ያንቺም ይያዝሽ። ኦኬ
ኦኬ ተብ እያረጋችሁ ፕሊዝ ያላችሁን ጊፍት ካላችሁ እየሰጣችሁ ለቤቱ የሚፈልገው እሱ ስለሆነ ተብተብ ኮፒ ሊንክ ሼር እያረጋችሁ እንደማመጥ ቀጥ የኔ እናት ኪያ እሺ ከዛ ስለዚህ ይሄ ነገር እኛ አሁን ሩታ አጥፍታ ስትመጣ ጊዜ ጎበዝ ብለን አናውቅም ማቼም ጎበዝ ይጅበት እንደዚህ ሆኝ ብለን አናውቅም ይሄን ነገር አቁም አንዳንድ ቀን ራሱ አናውራም ዘፈን ከፍተን ነው ገስት ላይ የምንቀመጠው ዘፈን ከፍተን ዘፈን እያዳመጠን ነው ገስት ላይ የምንቀመጠው እንደነሱ ይሄ እንደዚህ ነው አንልም እኛ አሁን አብርሃም ሄርሜላን መርጦ ቀለበስ ያረግ ጊዜ አላወራንም ግን እነሱ አሁን ሩታን መርጦ ሲሄድ ምንድነው ያሉ ከሄርሜላ ካመለጥክም ከኛ አታመልጥም ምን ማለት ነው ቲጂ ያንቺ ቤት ነው የልገልብት ነው መሰለ ታፕ ነው ያነሳች እኮ ታፕ አርጉ ጋይስ እስኪ ገስት ላይ እኮ 100 ሰው አላችሁ እስኪ ታፕ አርጉ አዎ እንደዚህ ሆነ አለን እኛ ዳና ነን ቲጂ ሲል ተደውሎ ነው አሁን ይሰማል ኦኬ ተብተብ ኮፒ ሊንክ አድርጉ ያላችሁን እስኪ እቺን አሁን የወረወራችኋትን እንትኑ ጊፍት በራሱ ስለሚፈልግ ነው ለዛ ነው ቤቱ አለበለዛ አይለቅልንም አያስወራንም ንቅ ነው የሚያረጋን እኔ ማንንም የለም በዛ ላይ እኮ ግቢ ውስጥ ራሱ ቤት ውስጥ ብቻዬን ነኝ በዋይፋይ የምጠቀመው አሁን ይሰማል አው ያንቺ ይሰማል የኔ ይሰማል አሁን ኦኬ ይሰማል አው ኪያ ቀጥይ ኪያ የኔም አንዳንድ ኮፒ ሊንክ ሼራችሁ እንዳይቆም እሺ እኔ አሁን ሊሄድ ነው ሚሳላ አንሳት ማለት ነው ከዛ አንቺ የምትዩ ነገር እኔ የምልሽ ማለት ነው አንቺ አሁን ምንም ነገር ከነሱ ጋር አትጨቃጨቂ እንደዚህ ሆኜ እንደዚህ ድራማ ነው ማለቱን እነሱ አሁን ከሩታ ጋር ሲመጣ ድራማ ነው እያሉ ነው ከሄርሜላ ጋር ሲመጣ ድራማ አይደለም ከሷ ጋር ህይወት ቀጥሏል እያሉ ነው ህይወት እንዴት ባለትዳር ነው ታርግልኝና ማታ በተራ ነው እያወራን ነው ውዴ በተራ ነው እያወራን ነው በተራ ነው ማታ በተስማማ ነው የኔ እናት አንቺ ነሽ አይደል አንቺ ቤት ነበር የገባውታ እኔ ቤት ነው ኦኬ ያላ ሼር አድርግላችኋለሁ ሚውት አርጊና መተው ልጆችሽ ሄደው መተው ነው ሐሳባቸውን እንትን ብለው የሄዱት ኦኬ አድርጊና ይምጡ ቀጥቂያ ስለዚህ ጥፋቱን እያወራን ነው አሁን ምናወራው ሌላ ነገር ምንም ነገር የለም ድራማ እያለቀ ስለሆነ እኔ አሁን ምንም ቢሆን የትም ቦታ ሄዳለሁ የትም ቦታ ትልቆች ቦታ ሄጄ ጽፍ ያለው ለሁሉም ለመስቀል መቼም አልተውም በቃ እሱን ነው እናንተ እዛ አብርሃምና ሄርሜላ አስጋብታችሁ ራሱ ቤት ሰርታችሁ ስጡ አያገበኝም ግን መስቀል ላይ ስለመስቀሉ ያው ስለሱማ ማንም አይፋታም መቼም አልተውም እኔ ሁሉም ቦታ ጽፍ ያለው ሁሉም መልሷል ለኔ ስለዚህ እናንተ ምንም ማለቱም ትችላላችሁ ዚታችሁም እንትን አርጉ አጋቡ እነሱ አሁን ተጋብተናል ብሎ አልጋ ላይ ተኝቶ ቪዲዮ እስከሚሰራ ድረስ እዩት ገባችሁ ግን እኔ አሁን እዚህ ጋር ማውራው እዚህ ጋር እንትን የሚሆነው መስቀል ላይ መስቀሉን አውልቆ ነፃ ወጥቷል ብሎ ያ ነፃ ያልወጣው ሰው ነፃ ወጥቷል አብርሃም ነፃ ወጥቷል ብሎ የተጻፈ ትክስ ሳይቀር ለሁሉም ልክ ያለው እሱን መልስ በቅርብ ቀን ጠብቁ መተት ተሰርቷል ሀብሉ ላይ ያላችሁ ልጆች ማለት ነው ሁሉንም እኔ ደግሞ ይዣቸዋለሁ እሱንም ፖስት አድርጌ ለሰውዬ ልክ ያለው እሱ ቀኑን ይዛለው አሁን ስራ ላይ ነኝ የታመመ ሰው የተቸገረ ሰው እየረዳው ነው አሁን በዚህ ሰሞን ስለዚህ ጠብቂው አጠራቅሚ ብሏል ሰውን አጠራቅሚ ያለ ሰውን አጠራቅሚ ብሏል እያጠራቀምኩ ነው ቲጂ እሱ ላይ አትጥፊ ገባሽ እኔ መስቀሉ ላይ ቀልድ አላውቅም እኔ ሩታዬን መከተላት በድሮ ማንነቷ በጥሩ ጥንካሬዋ ችግርንም ሆነ ደስታንም ያሳለፈችው ሁሉ ነገር የተዘበራረቀባት ዛሬ እዚህ ላይ ለመድረስን ስንትን ያሳልፋ እዚህ የደረሰች ሩታዬን ነው መከተለው እኔ
ሴት ልጅ ነኝ እኔ ነገ ምን እንደሚደርሰኝና ምን እንደሚገጥመኝ አላውቅም። በሷ እየተማርኩኝ ያለሁት ደግሞ ምናልባት የሷን ጫማ ነገ እኔም ረግጠዋለሁ ወይ ብዬ በማሰብ ነው ይሄንን ነገር እሷን እየተከተልኩኝ ያለሁት እንጂ ሩታዬ በዚህ አሁን በምሰራው ነገር ደስተኛ ሆኜ አይደለም። እውነቱን ለመናገር በትክክል ያ እንቃወማታለን። አዎ ሩታዬ ስታጠፋ ይሄ ነገር ጥፋት ነው፣ በዚህ ነገር እንደዚህ እንዳትሰሪ፣ በዚህ ነገር ይሄ ነገር ይስተካከልልን እያልን ነው ሩታዬ እየመከርናት፣ በውስጥም እያወራን እዚህ ቲክቶክ ላይቭም ላይ ቲጂም ጋር እየመጣን ሸዊትም ጋር እየሄድን እየተወያየን ምክር እያስተላለፍን ነው ያለ ነው እንጂ በጭፍን እኮ አይደለም እኛ ሩታዬ የምንከተላት ወይም ደግሞ ዝም ብለን እኮ አይደለም። ሩታዬ ያለፈ ነገር ብዙ ነገሮች አሏት። ምናልባት የሚያውቁ ያውቋታል፣ ያዩት ሁሉንም ነገር ታውቂያለሽ ብዬ ነው የማስበው። ለምን ሁሉንም ነገር ይዘጋ እየተናገርሽ ነው ያለሽ? በጣም አውቃለሁ ያ ስለዚህ እኛ አሁን ሄርሜላ እኔ በበኩል ሄርሜላ ምጠላት አሁን ምንም በደለችኝ ነገር የለ፣ የደረሰችብኝ ነገር የለ፣ ያረገችብኝ ነገር የለ፣ ገዳይም አይደለችም ሲጀመር። ስለዚህ እንደሰው እንትን ተላለች ምጠላበት አንድና አንድ ምክንያት አመጣጧንና ትዳር ላይ ውስጥ ትዳር በቃ አንድ ሰው ትዳሩን ትቶ ወደኔ ይምጣ የሚለውን ነገር ስለምታስተምርና በግድ የኔ ካልሆንክ ልጅን አታሳድግ እኔን አኑረኝ ሚስትን ተውትና በቃ ሚስትነቱን እንኳን ተውት ልጅህን በቃ ይሄ ጨቅላ ልጅ እንኳን እኮ አላሳሳትም አላሳዘናትም። በቃ እኛ አንድና አንድ እኔ ምጠላት ሄርሜላን እቺ ስራ ብቻ ነው። በቃ ለምን ትዳርን ሰው እንዲጠላ ታረጋለች? ትዳርን ሰው እንዲፈራ ለምን ታረጋለች? በሀገራችን የሌለ ነገር እኛ አሁን እኔ የገጠር ልጅ ነኝ። ይሄንን ነገር በአይኔ አይቼም ሰምቼም አላቅም። ሴት ልጅ ወንድ እግር ላይ ወድቆ ማልቀስ ከተማም እንደዚህ የለም። አሁን የመጣ ስራ እንጂ እንዴት እግር ላይ ተንጠልጥሎ ወንድ ልጅ አይን ያፍንጫ እስከሚቀላ ድረስ ማልቀስ? ለዚህ ልጅ ለራሷ ለወደፊት ህይወቷስ አታስብም ወይ የሚለው ነገር ውስጤ ላይ ቢኖርም ግን በቃ በምጠላባት ነገር በዚህ መንገዷ ነው ምጠላት። ለምን የሰው ልጅ ትዳር ማበላሸትን ትዳርህን ትተህ ደግሞ አንድ ሰው አንድ ባለ ትዳርን ትቶ ወደ ሌላ ሴት እንዲሄድ የምታረገው ነገርና ሩታዬን ደግሞ ከሷ የበለጠች ሆና ለማሳየት የምትሞክረው ነገር ሩታዬ እኮ የምትመከር ልጅ እኮ አይደለች። ሁሉን ነገር አሳልፋ አሁን በዚህ ነገር ተናዳ እልህ ይዟት እንደዚህ እየሆነች ነው እንጂ ሩታዬ እኮ እናኛ እናቃታለን፣ ሚያቆት ያቋታል። ስለዚህ እና ሄርሜላን ለምን ጣላችሁ? ለምን እንደዚህ ያደረጋችሁ? እሷ ትክክል ናት የምትሉት እኛ ሩታን አንድ ቀን ትክክል ብለናት አናውቅም። በጥፋቷ ጥፋተኛ ነሽ፣ በተከከሳት ትክክል ነሽ እያልን እያበረታታናት ያለ ነው እንጂ ሩታዬ ነገም ተነገ ወዲያም ግን እናንተ እንድትወጥቅና ተሰብራ እንድትቀር ነው የምታረጓት እንጂ ሩታዬ ባሳለፈችው ነገር እኮ ይሄንን ነገር እኮ አሳልፋለች ብላችሁ እኮ ማትናገሩ ጀዝባዎች ናችሁ እኮ። ያለፈውን ታሪኳን እኮ ብታዩ ኖሮ እኛ ስንት ያልቅሰናል። አርግዛ እኔ ወላይ ቲጂ ያለቀስኩባት አንድ ቀን አለች። አርግዛ አውደ ዓመት ነበረ እንትን ዘመን መላወጫ ነበረ። ያቺ ቀን በቃ በህይወቴ መቼም ማትረሳኝ ቀን ያቺ ቀን ናት። በጣም ውጪ በቃ ሂጂ የሰውን ለምትረብሽ ያለሽ ያላት ቀን ነው በቃ ያለቀስኩት። ስለዚህ ያንን ሁሉ አሳልፋ ልጇን በዛሬ ላይ ብቻዋን እንደዚህ አርጋ አሳድጋ እንደናትም እንዳባትም አርጋ ያሳደገች ሩታ ናት። ያቺ ሩታ ነው እኛ የምንወደው፣ ያቺ ሩታ እኛ የምንከተለው እንጂ ዛሬ በምታደርገው ነገር ወይ አው ትክክል ናት እኮ አላናት። ግን ሄርሜላ በዚህ ነገር እስከመች ድረስ ነው እንደዚህ ሆና የምትቀጥለው? ለነገ እኮ ህይወት የሚባል ነገር አለ። የሶሻል ሚዲያ የያዘው ነገር አይለቅም። ሚመክራት ሰው የለም ነው ወይ? ወንድም አላት ወንድም ተብዬ ዝም ብሎ ወንድም ነገር ግን ለምን ነው በቃ። በነገራችን ላይ ሄርሜላን ምክር የሚመልሳት ሄርሜላን ስድብ የሚያስቆማት ብትሆን እንደ ሄርሜላ እውነት ለመናገር ሚዲያ ላይ የተረገጠች ሴት አለች ብዬ ማለት አልችልም። እንስሳ እስከሚያደርጓት ድረስ አንዲት ሴት ልጅ ገና ለገና አንድን ወንድ በህይወቴ አስገባለሁ በህይወቴ አመጣለሁኝ በዛም በዚህ ማንም ይስደበኝ መስማዬን ጥጣ አድርጌ ማንም ይርገጠኝ ማንም እንደፈለገ ያድርገኝ መተው እስካልነኩኝ ድረስ ብላ ተዋርዳ ቤተሰቦቿን አሰድባ ራሷን እንደ ሴትነት አርክሳ በሷ ስር ብዙ ሴቶች ህይወታቸውን እንዲጠሉ አድርጋ እኔ እንደ ሄርሜላ ሚዲያ ላይ የተሰደበ ሰው አለ የተመከረ ሰው አለ ብዬ ማለት አልችልም። ያን ሁሉ እርግፍ አርጋ ትታ ወታ የራሷን ህይወት ብትጀምር
ከአብርሃም የተሻለ በሁሉ ነገር የተሻለ ወንድ አግኝታ የራሷን ህይወት የራሷን ኑሮ ትኖር ነበር። ግን አልሰማም። በቃ አብርሽን የወደድኩት አብርሽን ያፈቀርኩት አብርሽን ነው ወደኔ ህይወት ማስገባው ብለ አሁን ድረስ ያለችው ስለ ስድብም ምንም ነገር ሳይመስላት ስለ ቤተሰብ መሰደብም ስለ ሃይማኖት መሰደብም ስለ መረገጥ ምንም ሳይመስላት አብራ ጥግ ድረስ እየሄደች ያለችው ሆን ብላ በቃ እኔ ራሴ